ሊቃውንቱ ካህናቱ ጸሪቀ መበለትን የተቀበለ አምላክ ይቀበልልን ይላል። የዚያችን የድሃይቱ የመበለቷን ሳይኖራት ያመጣችውን የእሷን ሰርስሮ ያወጣ የእኛንም ይቀበልልን ብለው ነው ካህናቱ ጸሎት የሚያደርጉ። ምዕመናኑም ሰንበት ቂጣ ሳንበላ አንሄድም የሚሉ እንዲህ ያለውን በረከት ለማግኘት ነው። እንዲህ ያለው በረከት ደግሞ የሚገኝ በድንግል ማርያም ነው። ከሰንበት ቂጣው ጀምሮ ስታጠኑ እስከ መጨረሻው ስጋ ወደሙ ስትደርሱ የድንግል ማርያም ጣፋጭነት ነው ያመጣው እና ድንግል ማርያም እነ ስምዖን እስከ 500 ዘመን እንዲቆዩ ሆኖ ኋላ ግን ድንግል ነፍስን ብቻ ሳይሆን የምታጣፍጥ የስጋን ሁሉ ሕይወት ታጣፍጣለች። ሸምግሎ ነበር ያነሰው ስምዖን የሚባለው ሰው ድንግል አለም ሲል የነበረው ድንግልን ሲያገኝ ግን ስሟንም ተረጎመለት፣ ራሱ ደግሞ ተተረጎመ። አርጅቶ መንቀሳቀስ ያቅተው ነበረ። ካልጋው ላይ ነበር የሚኖረው። መውጣት መነሳት መውደቅ አይችልም። ወደ ቤተ መቅደሱ ከዕለታት አንድ ቀን እባካችሁ ዛሬ ቤተ መቅደሱ ናፈቀኝ፣ ካህናቱም ናፈቁኝ፣ ዕጣኑ ሁሉ ናፈቀኝ፣ እባካችሁ የዛሬን ተሸክማችሁ ውሰዱኝ አላቸው። ተሸክመውት ሲሄዱ ድንግል ልጇን ይዛ አገኛት። ያን ጊዜ በድንግል አማካኝነት ክርስቶስን ሲያገኘው ያን ጊዜ ታደሰ። ስምዖን የታደሰው ከስጋው ብልየት ብቻ አልነበረም። ከእውቀት ሁሉ ከድንቁርና ወደ እውቀት ተመለሰ እና ሊቃውንቱ መላሉ ድንግልን ሲተረጉሟት መርታ ወደ ገነት የምታስገባናት ማርያም ብሎ ያልተረጋጋ የለም። እንዲያውም አንድ ሰው አለ ብዙ ጊዜ በደንብ ታሪኩ ውስጥ ተገብቶ ለመነገር የሚያሰቅቅ እና በጣም ደግሞ የሚያሳዝነ ሕይወት ያለው ሰው አንድ ሰው ነበር። ያም ስምዖን ነው። ስምዖን የሚባለው ታሪክ አዋቂ ሰው ነው ይላሉ ሊቃውንቱ። ድንግልን ሲተረጉሟት መርታ ወደ ገነት የምታስገባናት። ስምዖን የተጨነቀው ድንግል በድንግልና ተወልዳለች ብልማ እንኳንስ የአሕዛቡ ንጉሥ የክርስቲያን የሕዝበ እግዚአብሔሩ ንጉሥ ራሱ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቆርጠኝ የለም ብሎ ይጨነቅበት የነበረው ያ ድንግል የተባለችው ስሟን ሉቃስ ማርያም ነው። አንተ ያነማ ስሟ ማርያም እኮ ነው። እና በዛሬው ዕለት እንዲህ አይነቷን ድንግል ነው የምናከብራት። ከዛ ሐናና ኢያቄም እንዲህ ያዝኑ እንዲህ ያለውን ዛሬ ሰንበት ቂጣ የምንለውን እንዲህ ያለ ተረፈ መስዋዕት ነበረ። ህዝቡ በሙሉ ይበላ ነበር። ከዛ መስዋዕቱ ተሰውቶ ከተጨረሰ በኋላ እንዲህ መድረክ ላይ ትንቢተ ኢሳይያስ፣ ትንቢተ ኤርምያስ፣ ትንቢተ ዳንኤል፣ ሌሎቹም ነቢያት የነቢያት መጽሐፍ ይነበብ ነበር። እንደዛሬው ታምረ ማርያም አንዱ ካህን ያን ተርጉሞ አልቦ ሱባኤውን ቆጥሮ በዚህ ወራት በዚህ ጊዜ ክርስቶስ የሚባለው አምላክ ይወለዳል ከድንግሊት ይወለዳል ብሎ ከተረጎመላቸው በኋላ ወደሚመገቡት ይሄዳሉ። ያን ጊዜ ተረፈ መስዋዕቱ ህዝቡ ምዕመናኑ በሙሉ ይመገባል። ሐናና ኢያቄም ያን ጊዜ አትበሉም ይባላል። ምን ነው እንብላ እንጂ ይላል። እንደምታውቁት እናንተ ጸበል አትጠጭም፣ ሰንበት ቁርስም አትበይም ብትባሉ እንዴት ይጨንቃቸዋል። ነገር ግን ሰው አይጨንቀውም። ዘንድሮ ሰው የሚጨንቀው ከድር ትወጣለህ ሲሉት ይመስለኛል የሚጨንቀው ሰው። ሰንበት ቂጣ ቢከለክሉት ጸበል ቢከለክሉት ላይጨነቅ ይችላል። ያን ያህል ሐናና ኢያቄም እንዲህ አይነት መከራ ይኖሩ ነበረ። ሰው ሁነው ከሰው የተለዩ፣ ምዕመናን ሁነው ከምዕመናን የተለዩ፣ የካህናት ወገን ሁነው ከካህናት የተገለሉ ሐናና ኢያቄም ነበሩ። እነሱ ደግሞ ብዙ ንብረት አላቸው። ንብረት ደግሞ ሕይወትን አይቀይር አያጣፍጥ። ወደ ቤተ መቅደሱ ስንመጣ እኮ ነው ሕይወታችን ጣፍጦ የሚመለስ ያን ጊዜ ነው። ሰው ቤተ ክርስቲያን መጥቶ አዝኖ ከሄደ በቤቱ ምን አይነት ደስታ ይገኛል? በቤቱማ ትንሹ ከትልቁ ጋር ልጆቹ ሲጣሉበት ሲደባደቡበት የሚውል። ሐናና ኢያቄም የቤታቸውን ሐዘን ተረጋግተን እንመለሳለን ብለው ቤተ መቅደስ ሲመጡ እንደገና አዝነው ይመለሳሉ። ኦሪት ሰው እንዲወልድ እንዲዋለድ ተናግሯል።
ሙሴ በዘፍጥረት መጽሐፉ የፍጥረት መጽሐፍ በሚባለው መጽሐፉ ላይ ሰው ሁሉ ይዋለድ ምድርን ይሙላት ተብሏል። መውለድ ደግሞ የበረከት ውጤት ነው። ሰው ካልወለደ በረከት የለውም ይላል እና ይህን ይቀበሉና እናንተ እኮ ከበረከት የተለያችሁ ናችሁ እያሉ ይከለክሏቸው ጀመር። ያን ጊዜ ግን ሐናና ኢያቄም እንዲህ በሚሉበት ዘመን የነሱን ሐዘን የነሱን አልጫ ሕይወት ለመቀየር አንዲት ድንግል ተወለደች። ያን ጊዜ ሐናና ኢያቄም ደስታቸው ልክ መጠን አጣ። እንኳን እነሱ ሌላው ሁሉ በአካባቢው የነበረው ነዳያኑ በሙሉ ይበላ ይጠጣ ነበር እና ሊቃውንቱ ምን አሉ ሲተረጉሟት ድንግል ማርያምን የሚለውን ሲተረጉሙት ማርያምማ የሐዘን ሁሉ መረጋጊያ ናት፣ መጽናኛ ናት። ወደዚህ ልመልሳችሁ። ብዙ ትርጉም ነው ያለው። ብቻ ማርያም የሚለው ማርያም ብሎ ያልተረጋጋ የለም። እንዲያውም አንድ ሰው አለ ብዙ ጊዜ በደንብ ታሪኩ ውስጥ ተገብቶ ለመነገር የሚያሰቅቅ እና በጣም ደግሞ የሚያሳዝን ሕይወት ያለው ሰው አንድ ሰው ነበር። ያም ስምዖን ነው። ስምዖን የሚባለው ታሪክ አዋቂ ሰው ነው ይላሉ ሊቃውንቱ። ከዚያ ሰብን ነው። በጣም ጥንቁቅ የሆነ ሰው ነው። ሚስቱ ሐመረሮ ነው የምትባለው። የአብርሃምን ሕይወት ይኖራል፣ የአብርሃምን ሕይወት ያጠናል፣ እንግዳ ይቀበላል። አብርሃም ድንኳን ነበረችው ቤቱ፣ እርሱ ግን ሰፊ ቤት ሰርቶ እንግዳዎቹን ይቀበል ነበረ። ማርያም የሚለው ስም ብቻ የማይገባበት ነገር የለም እና ይህን እያደረገ ሲኖር ከዕለታት አንድ ቀን ታሪኩን ስለምታውቁት አብዛኛው ከዛ በኋላ ያለው ሕይወት ነው የሚሰቅቅ። እንግድነቱ መቀበሉን እስከሚጨርስ ያለው ሕይወት የአብርሃም ሕይወት ነው። ሌላውን ተውት። ሚስቱ ሐመረኖ እንደ ሳራ ያለች ሚስት ናት። እሱ ደግሞ እንደ አብርሃም ያለ ሕይወት ነው የነበረው። አብርሃም ልጅህን ሰዋልኝ እንደተባለ ይታወቃል። ልጁንም ሊሰዋ ሲል እግዚአብሔር ቁርጥ ልቦናህን አይቻለሁና ይተደይደከ ላይለ ይስሐቅ ቁሌ ከወዳጀ ከይስሐቅ ላይ ሰይፍህን አንሳ ተብሎ ሌላ በግ ተቀይሮለታል። ሰይጣን ደግሞ ሰው በሚያውቀው ነው የሚመጣ። ስምዖን የአብርሃምን ታሪክ እያነሳ ለሚስቱ ይነግራት ነበረ፣ ለልጁም ደግሞ ያስተምረው ነበር። ሰይጣን ቀረብ ብሎ ያይና አብርሃም እንዲህ ነበር ለካ። ከአብርሃም ቤት ሦስቱ ሥላሴ መጥተው ነበረ፣ ምግብም ተመግበው ነበረ። እንዲህ እያለ ሲያስተምር ሰይጣን ምን አለ? ስምዖንንም ማገኘው እንዲህ 3 ሽማግሌ ሆኜ ነው። ስምዖን ታላቅ ሰው ነው፣ አዋቂ ሰው ነው፣ መርማሪ ሰው ነው። ነገር ግን አልመረመረም። በሦስቱ ሽማግሌዎች ሲመጡ የቤቱ ዙሪያው አካባቢው ሰላም ነበረው። የወፎቹ ጫጫታ ራሱ ዜማ ይመስል ነበር ይላል ባለታሪኩ ሲጽፈው። የአካባቢው በሙሉ የወፎቹ ጫጫታ ራሱ ቅዳሴና ዜማ ይመስል ነበረ። ሰይጣን 3ቱ ሥላሴ መስለው መጡ አለ። መሆንና መምሰል ደግሞ ይለያያሉ። መሆን ሌላ ነው፣ መምሰል ሌላ ነው። ሳያስታውል ቀረ እንጂ ሲመጣ 3ቱ ሁሉ የተለያየ መልክ ነበራቸው። ግን ትዝ አላለውም። ለሰይጣንም ብቻ 3ቱ ነው መሄድ ነው ትዝ ያለው እንጂ መልኩ ትዝ አላለውም። ስምዖንም ብቅ አለ። ብቅ ብሎ ሲያይ እነዚያን አያቸው። ነገር ግን ስሜቱ ደስ የማይል ስሜት ነበር ስምዖን። ምክንያቱም በቤቱ የነበረው ሁሉ ያ ሁሉ መልካም ማዛ በቤቱ ዙሪያ ማዛ ቅዱሳን ያውደው ነበር። ማዛ እንግዳዎች ያውደው ነበር። መላእክት እንግዳ መስለው ስለሚመጡ ባይታውያን በሙሉ እንግዳ መስለው ይመጡ ነበርና ማዛ ቅዱሳን ያውደው ነበር ቤቱንና ያን ጊዜ ግን ጠፋበት። ምክንያቱም ከአንድ ማዛ ላይ ሌላ ማዛ ከመጣ ይጠፋል። የስምዖን ቤት ዙሪያው ሁሉ ጠፋ፣ ማዛው ጠፋ።
ያን ጊዜ ጨነቀው፣ ሊያናግረው ጀመር። ግቡ አላቸው። ግቡ አላቸው። ወደ ቤቴ ግቡ ሲላቸው ብዙ ነገር ቀረው። አብርሃም ሥላሴን ሲቀበል ግቡ አላቸው። አዝላ አስገባን እንጂ እኛስ አንገባም አሉት። አንዱን ተሸክሞ ሲገባ ሁለቱ አብረው ገብተው አገኛቸው። ያን ጊዜ ምስጢር ደግሞ ተገለጸለት። ምስጢረ ሥላሴ ለምዕመኑ አብርሃም ተገለጸለት። እናቶቻችን ሶስት ጉልቻ እንጂ አራት ጉልቻ አያደርጉም። ሶስቱም ሁለትም አያደርጉም፣ ድስቱ ላይ ይዘው አራትም አያደርጉም፣ ለድስቱም ይጠባዋል፣ ለእሳት ለእንጨት ማስገቢያም ደግሞ ይጠባል። ከዚያም ባልፎ ደግሞ አራት ብታደርግ አንዲት ሴት ትሰደባለች። ጉልቻ ቢቀያየር ወጥ አያጣፍጥም ትባላለች። አብርሃም አንዱን አዝሎ ሲገባ ሶስቱ ሁሉንም ሲያገኛቸው ሶስት መስመር ያደረገና በአንድ ጋግሪው ግን አላት። ሶስቱን አካል ተረጎመና አንድነታቸውን ተረጎመ። ያንን ደግሞ ስምዖን ደግሞ ያውቅ ነበርና አዝላ አስገባናል። ሰይጣን እኮ ጎበዝ እኮ ነው። ተሎ ካልተነቃበት መሆን ነው የሚያቅተው እንጂ መምሰል አይቸግረውም። መምሰል እንኳን ለሰይጣን ለሰው ሁሉ አሁን መምሰል ተለማምዶታል። ሰው መምሰል ሁሉን መሰለናል። አሁን ያልመሰለ የለም። ዓለም በሙሉ መስሏል። መሆን ያቃተው እንጂ መምሰል ምንም ችግር የለበትም ሰው። ከመምሰል ግን ወደ መሆን እንድንሄድ አባቶቻችን አምላክ ይርዳል። መምሰሉ ነው አሁን አገሪቱን ሁሉ እንዲያርበው ጥንቅጧን ያወጣት። መሆን ተገኝቶ ቢሆን ይህ ሁሉ ማታ አይመጣም ነበረ። መምሰል ግን ከዲቁና እስከ ጵጵስና መምሰል ከተጀመረ፣ ከደቀ መዝሙርነት እስከ መምህርነት መምሰል ከተጀመረ ያን ጊዜ ነው ዓለም ሁሉ የሚናወጠው። መሰረቱ ይናጋል። ጉልቻ ያልሆነ ድንጋይ ቀይ ድንጋይ ያልሆነ ጥቁር ድንጋይን ጉልቻ ቢያደርጉት ይፈረከሳል። በአካባቢው ያለን ይጎዳል። ምክንያቱም ጉልቻ መሰል እንጂ ጉልቻ አይደለም። የጉልቻ ድንጋይ ራሱ እናቶቻችን ለይተው ስለሚያውቁት ማንኛው ድንጋይ ለጉልቻ ለድስት መጣጃ አይሆንም። ተለይቶ ነው የሚሆን። ጥቁሩን ካደረጉት ሴትዋንም ይመታታል፣ ተፈናጥሮ ድስቱንም ይሰብረዋል። መምሰል ደግሞ ዓለሚቱን ሁሉ ይገለብጣታል። እየተገለበጠችም ያለች በመምሰል ነው። እና ስምዖን ሲያያቸው አዝላ አስገባናል። አንደኛውን ተሸክሞ ይዞ ሲገባ ሁለቱ እዚያው ቀሩ። እየተመላለሰ አስገባቸው። ያን ጊዜ ነበር መጠርጠር እኮ ግን እየተመላለሰ ተሸክሞ አስገባቸው። መሆን ግን ዛሬ በረከቱ ይደርብንና አባ ዮሐንስ ወንጌሉ ዘወርቅ የሚባል አባት ሙቷል። ዛሬ እረፍቱ ነው። ያ ከእናት አባቱ ቤት ሲኖር ወንጌል ገበታው በወርቅ አድርጋ አሰራልኝ ያለው አባቱን አሰርቶ ሰጠው። ያችን እስከ እድሜ ልኩ ያነባት ነበር ይላል። እስከ እድሜ ልኩ ሲያነብ ቆይቶ ምናኔ ሄደ። ምናኔ ከሄደ በኋላ ክርስቶስ ተገለጸና ተመለስ፣ ወደ እናት አባት ቤት ሄደ ተጋደል አለው። ከእናቱ ቤት ሄዶ 7 ዓመት ይጋደል ጀመር። እናቱ ውሃ አጣቢ ትደፋበት ነበር። ሰው ሰውነቱን ብቻ ካላከበረ መከራ ነው። እናቱ ሳትቀር ትጸየፈው ነበረ። ኋላ ግን ሲሞት ወንጌሉን ሰጣቸው። ወንጌሉን ሲሰጣቸው ደግሞ ወንጌሉ ዘወርቅ የተባለው ወንጌል ያሳለለት አባቱ ስለሆነ ወይኔ ልጄ ነው አለ። ኋላ ወይኔ የሚባል ምን ያደርጋል? እና ስምዖን ግን መምሰሉን ረሳውና መሆን ብቻ ያተኩሮ ስለነበረ ያን ሁሉ ካደረገ በኋላ የሚበላውን አቀረበላቸው። ብሉ አላቸው። አይ አልበላም አሉት። እና ምን ላቅርብላችሁ ሲላቸው አይ ወጣ ብለን ነው የምንነጋገር። ምን ብለን ነው የምንነጋገር? እና ስምዖን ወጣ አድርጎ ይዞት ሄደ ሰይጣንና የአብርሃምን ታሪክ ታውቃለህ አይደል አለው። አዎ። ስለዚህ ልጅ ነው የምትሰዋልኝ አለ።
ስምዖን በዚህ ውስጥ ህሊናው ይመላለስ ጀመር። በጣም አይምሮ ይመታ ሁሉ ጀመር። አስቡት፣ ልጅን መሰዋት ሰዋልኝ አለው። የአብርሃምን ታሪክ ከሱ ታሪክ ጋር ያጋጭ ጀመር፣ ያነብ ጀመረ፣ ያወጣም ያወርድም ጀመር። አምላኬ ሆይ ምነው እንዲህ አይነት ጭካኔ? አንድ ልጅ ነው ያለኝ፣ ይኸውም ይስሐቅ ነው የሚባል። የስምዖን ልጁ ይስሐቅ ይባላል። ሁለመናው ሕይወቱ አብርሃም ስለሆነ ልጁን ይስሐቅ ብሎታል። ነገር ግን ታሪኩን ለማሳጠር መጨረሻ ላይ ልጁን ሲሰዋ ሰዋ። ከዚህ በኋላ ሁሉ ታሪኩ አለፈ። የአብርሃም ታሪክ ልጁን ሊሰዋ ሲል በግ ተቀይሮ ነበረ። የስምዖን ታሪክ ደግሞ ልጁ ያው በግ ሆነ። ካላስተዋለ ሰው መምሰልን ከተከተለ ሰው መሆንን ካላነገበ ሰው የሚወርቅበቱ ሁሉ ጉድጓድ ነው የሚሆን እና ስምዖን ጽድቅ ይሆንልኛል ብሎ በሰይጣን ተታለልና ልጁን ሰዋ፣ አረደ ልጁን። ከዚያ በስተጀርባ ግን የስምዖን በጣም አሰቃቂው ሕይወት ብሉ ሲላቸው ሳቀምሰው አንቀምስም ማለታቸው ነው። ይበቃው ነበር እኮ ግን እስከዚህ ድረስ ቢሄድ፣ ነገር ግን ትዝ አላለውም። ከዚያ በኋላ ሰይጣን በቤቱ ሲገባ የቤቱ ዙሪያው ማዛው ሁሉ እንደጠፋ ማሰብ ሁሉ ጠፋበት። ፍቅር ሲጠፋ ጥላቻን ይዞ የመጣው ሰይጣን ከሱ ያለውን ዕውቀቱን ሁሉ ነስተው። ያን ጊዜ ነው መቼስ አምላኬን ከማስቀየምና ብሎ ደግሞ ልጁን ቀመሰ። ብዙ ሰው እኮ ልጁን ቀምሷል ዘንድሮ፣ አላያችሁም? አሁን እናንተ እኮ የሚመስላችሁ ማረድ አርዶ ልጅን መቅመስ ብቻ ይመስላችኋል። 1 ሚሊዮን ብር መቀበል ሁላ እኮ ልጅን መቅመስ ነው። የሌላትን እናት ወገቧን አስራ እንድለምን አድርጎ ብዙ ብር ከበላ እኮ ከስምዖን አይለያዩ። ስምዖን የሚለው ስሙ ቀረ። ስምዖን ወዲያው ተቀየረ፣ ዓለም ሁሉ ተቀየረች። ስምዖን የሚለው ስም ከዚያ በፊት የረሃብ መድኃኒት፣ የነዳያን ሁሉ መጠጊያ ነበረ። የጻድቃን ሁሉ ማረፊያ፣ የሽማግሌዎች ሁሉ ማረፊያ፣ የደከሙት ሁሉ ማረፊያ ነበረ። ወዲያው ግን ይህን ልጁን እንደበላ ግን በላይ ሰው የሚል ስም ተሰጠው። ሰው የሚሰጠው ስሙን እንደ ጊዜው ነው። ነገር ግን የሁሉ አደረገ በኋላ ስምዖን ራሱን አጣ። ሰው አንድ ቀን የሆነች ኃጢአት ሰርቶ ይሁሉ በሚሊዮን የሚቀበለው ሰው ሁሉ መጀመሪያ እኮ ከሰው ኪስ 5 ብር 6 ብር ምናምን 10 ብር 100 ብር ሲሰርቅ ኑሮ ነው። ከዛ በኋላ ነው ያደገ። ስምዖን እንዲህ ያደገ። ማርያምን ረሳት። ማርያም የሚለውን ስም እናቱ አባቱ ሻማ እያበሩ ስለ ድንግል ማርያም አማላጅነትና ወላዲት አምላክነት ያስተምሩት ነበር በሕፃንነቱ። እሱ ደግሞ ለሐመረን ለሚስቱ ያስጠናት ነበር ያን የያዘውን ትምህርት። ኋላ ግን ልጁን በላ። ከዚያ ተመልሶ ሲመጣ ሐመረን ባሌወት የት ሄዶ ነው ብላ ስታዝን ስታለቅስ ወደ ቤቱ መጣ። ሲመጣ ባሌ መጣልኝ፣ ስምዖን የት ቆይተህ ነው? እስካሁን እኮ ይጨነቅ ነበር ብላ ልታቅፈው ስትመጣ ያ የምታውቀው ገለው ነው መስሏት፣ ያ ይዟት የሚተኘው ገለዋ ነው ገለው ነው መስሏት፣ ያ የሚወደኝ ባሌ ነው መስሏት ልታቅፈው ስትል ሰይፉን አዘረሱ። ስምዖን መሰለ እንጂ ስምዖን አልነበረም በዚህ ሰዓት። አሁን ሰው ከመምሰል እስከ መመሳሰል ሁሉ ደርሷል። አሁን ያን ጊዜ ሐመረኖ ሚስቱ ታለቅስ እሪት ጀመር፣ ግን የሚያድን የለም። ሚስቱንም በላ። ዘንድሮ እኮ ያልተበላ ሰው የለም። ሚስቱን ሁላ የሸጠ ሰው አለ። ከሚስቱ ጋር ሆኖ ሚስቱን በሌላ ሰው አሳግቶ ውጭ ሀገር ዘመዶች አሏት ብሎ በሌላ ሰው አስልኮ ብሩን ሚስቱን ሽጦ ሚስቱ ጋር የሚኖረው እንዳለ፣ ልጁን ደግሞ አግቶ አክስቶቹ እህቶቹ ውጭ ነው ያሉና እነሱ ይልኩለታል ብሎ በሌላ ሰው አሳግቶ ብር ደግሞ የሚቀበል ሰው አለ። ግን ያለ ልጁ ጋር ነው አብሮ። እና የስምዖን ታሪክ ዘንድሮ አለ ብዬ ነው የምነግራችሁ። ዘንድሮ በጣም አለ የስምዖን።
ከዛማ ስሞን ሲያዩት ሰው ሁሉ ይጠባበቀው ጀመር፣ እንዳይበለው ይከላከል ጀመር። ዘንድሮ ግን ማንከላከለው ብዙ ጠላት ነው ያለ። እምታዩት የማይባላ ሰው ነው፣ ነገር ግን ይባላል በውስጥ። ይህን ሁሉ ካደረገ በኋላ ነው ታሪኩን ለማሳጠር የሆነ ቀን ሰይጣን ክፉ ነው፣ ኃጢአቷን ያሰራና ትቶ ሸሻ ነው የሚል አውራ አይኖርም። ዝሙቱን አንዲቱንና አንዱን ሲያነጋግር ሲያጨዋውት ሲያደዋውል ይውል ያድር ይከርምና የሆነ ቀን ከአንድ አልጋ እስኪዘልቁ እስከዚያ ድረስ ይገፋፋና አልጋው ግን አይወጣም። ምክንያቱም እሱ ንጹህ ነው ብሎ የሚያስብ ሰይጣን ባቅ ካልጋው አይመጣም። አንዲቱን ድንግልና አንዱን ድንግል ካገናኘ በኋላ እሱ ትቶት ነው። ያን ጊዜ ደግሞ ማስረጃ ምንድነው ካላችሁኝ ያለቅሳሉ ሁለቱም። እንዴት እንዲህ አይነት ኃጢአት ሰራው ብሎ የማይጸጸት ሰው የለም። ኃጢአቷን እንዳሰራ ሰይጣን ዘወር ሲል ወዲያው ትዝ የሚለው መንፈስ ቅዱስ ነው። ያን ጊዜ ያዝናል፣ ያለቅሳል። ሰይጣን እንደዚህ ያልስረው እና ከስሞን አንዳንድ ጊዜ ትቶት ሸሻ ይላል ሰይጣን። ያን ጊዜ ሞኝ ነበር። ልጅስ የት ሄደ? ሚስቴስ የምወዳት የት ሄደች? ጎረቤቶችስ ጓደኞችስ የት ሄዱ? ይልና ያዝናል። የበላቸው ረስቷቸው እኮ ነው፣ ግን በልቷቸዋል ጓደኞቹ ሁሉ። እንደገና ሰው ሲያይ ደግሞ ሰይጣን ይመጣና ይሰቀለዋል። ያን ሰው ደግሞ እንዲሁ ይበላል። ብቻ 78 ነፍስ ደረሰ። ይህን ሁሉ የምንለው ግን ወስማ ለይቲ ድንግል ማርያም፣ የዚያች ድንግሏ ስም ማን ነው? ማርያም። ማርያም ብቻ መድኃኒት ያልሆነችው ሰው የለም። እጇ መድኃኒት፣ እግሯ መድኃኒት፣ ጡቷ መድኃኒት፣ አይኗ መድኃኒት፣ አይኗ ከንፈሯ ሁሉ መድኃኒት፣ ሁለመናዋ መድኃኒት። በስሟ ያልዳነ ሰው የለም። አጠይቁኝ፣ በስሟ ያልዳነ የለም። አካል ሳይገኝ ደግሞ ስም አይመጣም። እና ያን ሁሉ ካደረገ በኋላ ስምዖን አንድ ቀን ግን አልፎ ሲሄድ አንድ በጸጋ የተዋሃበ ጽድቁ በጣም የበዛ የሥጋ ግን ድህነት ያለበት የሥጋ በሽተኛ ያለበት የነፍስ ግን ሕያው የሆነ አንድ ድሃ ይለምን ጀመር። ሲለምን በዚህ አልፎ ሲሄድ ይህን ሰውማ መብላት አለብኝ ብሎ ስምዖን ሲፈጥን ያ ሰው ደግሞ በሥጋ ደዌ የነደደ ነበረ፣ እንዳይበላው ተጸየፈ። ሰይጣን እኮ ደግሞ መቼም ሥጋ ነው፣ ምን አገባው ሰው እንዲጸየፍ ያደረገ። ነገር ግን ድንግልን ይዞ ነበር ፊት። ያን ጊዜ ስለ ሥላሴ አለ ሰምቶት ነው፣ ሰይጣን አያሰማም። ስለ ጻድቃን ስለ ሰማዕታት ዝም፣ ስለ ድንግል ማርያም አለ። ስለ ድንግል ማርያም ሲል አንተ ይችንስ ድሮ እናት አባቶች ሻማ አብርተው ስለሷ ሲነግሩኝ ነበረ። እኔም የሆነ ቀን ጥቂት ሞክሬ ነበረ። ምን አልክ አለ። ስለ ማርያም። ስምዖን ደግሞ የያዛት ውሃ ጥቂት መንቀል ናት። መንቀል ማለት ቅል ማለት ነው። ቅል ማለት ደግሞ ዛሬ ጀሪካን እንደማለት ነው። ያቺ ደግሞ አልቃበታለች ትንሽ። የድንግል ስሟ ሲጠራ ግን ሰይጣን ለቀቀው። ምን ሆኜ ነበር? የት ነበርኩ? የመጣው ከየት ነው? የምሄድስ ወዴት ነው? እምኖርስ በየት ነው የሚለው ከአይምሮው ያቃጭል ጀመር። የአይምሮ ደወል በሙሉ ያቃጭልበት ጀመር። የነፍስ ድነትና የነፍስ ሞት ደግሞ በመካከል ላይ ያናግሩት ጀመር። እንዲህ ካደረክማ መሞት ነው፣ እንዲህ ካደረክ ደግሞ መጽደቅህ ነው፣ እንዲህ ካደረክ የአብርሃም አምላክ ይደርስልሃል፣ እንዲህ ካደረክ ደግሞ ስምዖንን ከሥጋ ብልየት ያደሰ ያንተን ነፍስ ደግሞ ያድሳታል የሚል በአይምሮ ያቃጭል ጀመረ። ድገመው እስቲ አለ። ማርያም አለ። ጥቂትማ መቼስ ልስጥህ እንጂ ብሎ ጠብ አደረገ ከእጁ ላይ። እጁ ቆስሉ እንኳን ሰው አህል አያውቁትም። ውሃው ከዚያ ውስጥ ገባ፣ ላሳት። ልሶት ግን የላሰው ግን የጋብኛ ለጉሮሮ የመራስ ይሆናል ያለው ውሃ ጉሮሮውን እንደገና እንጣጠው። ወመቀቀ ጉሬሁ ጉሮሮውን ያቃጥለው ጀመረ። ጨምረኝ አለ። እንግዲህ ማለት ይስታልቀል ብሎ ትቶት እንደው ታሪኩ ይጠርና ወዲያው አረፍተ ሆነ፣ ሞተ። ወደ ክርስቶስ ፍርድ ተሄደ። ወደ ክርስቶስ ፍርድ ደግሞ ሲከድ
አንድ ወዳጅ መኖር አለበት። ሰው በዚህ ዓለም ሲኖር ራሱ አንድ ወዳጅ ጎረቤት ሊኖረው ይገባል፣ እንኳን አንድ ጻድቅ። ይህ ሰው ደግሞ ድንግልናው ወዳጅ ያደረገና 78ቱ ነፍስ ይመዘን ሲባል እንዴት አድርጉ አንዲት ነፍስና 78 ነፍስ ምን ያህል ይመዘናል? ከሚዛንም ግን እኮ ይገባል። በዚህ ባለሙ ታሪክ እንዲህ እንመዝን ቢባል ጅሯል እንዲህ ብሎ ይሳቅበታል፣ ይዘባበቱበታል። 78 ነፍስና አንዲት ነፍስ እንዴት አንዲት ጥርኝ ውሃ እንዴት ይመዘናል? ሳልመዝን አውቀዋለሁ ነው የሚል ሚዛን መዝን ሊብትሉ ሚካኤል መዛኙ መጣ። ክርስቶስ ፍርድ ሰጭ ነው። መካከል ላይ ደግሞ ቁጭ አለ። ያን ጊዜ ስምዖን ደግሞ ያነባል። ቀጥታ የሚታየው ሲኦል ነው። ምኑን ይዤው የገነት ውበት የለኝ፣ የመንግስተ ሰማያት ውበት የለኝ፣ የምድር ውበት እንኳን የለውም። ስምዖን ጫካ ለጫካ ነው የኖረ ምናኔ ኖረ። ኋላ ግን ያችን ውሃ ከሰጠ በኋላ ስምዖን ምናኔ ሄደ። እንግዲህ በኋላ እህል እንኳንስ ስጋ እህል አልበላም ብሎ ዋሻ ነው የኖረው። ያችንም ድንግልን ስንቋን ይዞ ሲባል ያ 78 ነፍስ ብድግ ሲል ድንግል በስተጀርባ ሆና ጥላዋን ጣል ስታረግ ያቺ ጥርኝ ውሃ ብድግ ነፍሳት ወደ 78 ወደ ታች ዘገጣላ። የድንግል ስሟ ምንድነው ያልኳችሁ ቅድም ገነት መርቶ የሚያገባ። የዚያች ድንግልማ ስሟ ማርያም ነው። መምሰል መስለው ነበር ያሳሳቱት። ድንግል ግን በመሆን አዳነችው። መምሰል መቼም ሰው አያድንም ከመግደል ውጭ። መሆኗ ግን ድንግል ያቺ ድንግል ያልኩ ማርያም ናት አለው ሉቃስ። ያቺ ድንግል ማርያም ደግሞ ወደ ገነት የምታስገባናት። ስምዖን ሕይወቱን ሁሉ ያን 78 ነፍስ የድንግል ማርያም ስሟ አጣፈጠለትና ወደ ገነት ገባ። ምን የብቻ መምሰል ብቻ ግን ያላሳተው ሰው የለም። ወግርምት ይእቲ ድንግል ስሟ ያስፈራል። ማርያም የሚለው ስምን ያስፈራል ይላል ሊቃውንቱ። ቆጵሮስ የሚባል ቆጵሪያኖስ የሚባል ጠንቋይ ነበረ። ቆጵሮስ ነው የሚባል ባለጸጋ ነው። አብዛኛው ባለጸጋ ጠንቋይ ያለው የሰማችሁ ነው። አብዛኛው ባለጸጋ አንዳንድ ጠንቋይ ያለው በቤቱ ይቅርታሽ ያላችሁና ያለው ብቻ ዝም ብሎ እና ቆጵሪያኖስ የሚባለውን ጠንቋይ አብሮ ያሳድረዋል፣ ያበላዋል፣ ያጠጣዋል። እና አንዲት ሴት ያን ባለጸጋ ተመለከተና ባለጸጋ ሁሉን ማግኘት ይፈልጋል። ይቺ መልካም ሴት ናትና እንዲህ ያለች ሴት ስለወደድኩ ይችን ሴት በምንህም ስበህ ካላመጣልኝ እንግዲህ ካንተ ጋር ፍቅር የለኝም አለ። ምን ቁም ነገር አለው? አመጣታለሁ አለ። ያቺ ሴት ደግሞ ውበቷ ድንግል ማርያም የሆነችላት ሴት ስለነበረች ቢልም የማይሳካለት ሆነ። አልተሳካለትም። አማራጩ ግን ምንድነው? የሰይጣን ያ የተዋረሰው ሰውዬ ሰይጣኑን አመጣና ጠርቶ ያችን ሴት እንዲመስል ሆነ። ያጠንቋይ ያችን ሴት መሰልና ሄደ። ቆጵሮስ የሚባለው ሰውዬ ይኸው መጣሁልህ አለች። ግን ሰይጣን ነው፣ ሴቷ አይደለችም። ከዛ በኋላ ነው ድንግል ማርያምን ይዛ የነበረች ሴት ዮስቴና ነሽ አለ ያን ባለጸጋ። ዮስቴና ሲል ከበላዩ ያለው ሰይጣን ትቶት ብቻ ድንግል ማርያም ሰይጣንን ሁሉ ስሟ ብቻ ድንግል ማርያም የማያርቀው ነገር የለም። ከጸጋ ደግሞ የማያቀርበው የለም። እናይችን ምን አላት ሉቃስ? ወስማ ለይቲ ድንግል ማርያም። እንዲህ የምታደርግ ግን ማናት ካልከኝ ስሟ ማርያም ነው። ስሟን ከአንደበታችን እንዳንለይ የአባቶቻችን አምላክ ይርዳል። ወስማ ለይቲ ድንግል ማርያም፣ የድንግሊቱ ስም ማርያም ነበር። ይቆያል። የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን፣ የተመሰገነ ይሁንልን። መምህራችን በእውነት የድንግሊቱን ስም ማርያም ነበር በሚል